ኮሎኔል ፋንታሁን ሟቤ የሚሰሙ ከሆነ በትክክል ዛሬ ነገራቸውና እንደ ሻለቃ መሳፍንት ይህንን ድርጅት ራቁታቸውን አድርገው ዛሬ ሌሊት ይውጡ ነግረናል። ካልሆነ ግን ጌታ አስራደና እስክንድር አሲረው በሚመጡት ሴራ ቤተ አማራ ላይ እኛ እንዲነን ኮሎኔሉን ምናምን እያልክ አፍህን ብታላቅቅ ማንም የትኛውም አማራ ዞሮ አይሰማህም። ፖለቲካውን ዛሬ በቅድሚያ ነግረናቸዋል ማለት ነው። በከፍ ያለው ተጀምሯል። ለከፍ ያለው ያልራራ ጌታ አስራደ ለኮሎኔል ፋንታሁን ሟቤ ይራራል ብለህ የምትጠብቅ ከሆነ አንተ የፖለቲካ ድንግላ። ይህን ነግረናቸዋል። እንደፈለጋችሁ ተርጉሙት። አማራ ዛሬ መናገር ፈልገ ነበር ማይኩል ላር ታንኪ እዚህ ባነሳው ነጥብ ነው። አይ ቲንክ ብትቀጥልበት ደስ ይላል። ጥሩ ነጥብ ስለሆነ ያነሳችሁት። በነገራችን ላይ ኮሎኔል ሟቤን ያሰራቸው ኃይል አሁን ፋፍዴን ሆኖ የመጣው ኃይል ተመርጬ ተገድያለሁ ይል የነበረው ነው። ከ10 ዓመት እስር በኋላ ሌላ ኮሎኔል ሟቤን ሲያይ አሳምነውን ያየ የሚመስለው እነ ጀነራል ተፈራን ሁሉ ለመበቀል የሚሰራ። በነገራችን ላይ ሰሞኑን አሁን ጀነራል ተፈራ በዚህ በአሊያንስ ላይ በጣም ሃይ ሌቭል የሆነ አስተያየት ስለሰጡ ይሄ አፋድ ወይም ይሄ ፋፍዴን ዛሬ የሚራራበት ሪዝን የለውም። ጊዜ ነው የሚጠብቅ። ለፖለቲካ እስከጠቀሙ ድረስ ይጠቀምባቸዋል። ከዛ በኋላ ግን ከሚበቀላቸው ሰዎች ዛሬ እኮ ሀብቴ ወደዛ በመሄዱ ምን ሚል ታሪክ ነው ይዘው የመጡት? እናምባቸውን በመግደል እኮ ነው ሀብቴን የከሰሱት። ለሀብቴ አይራራም። ከሰሰህ ማለት ይሄ ቡድን በልምዱ የምናውቀው ይገላሃል። እድል ባገኘ ጊዜ ይገላሃል። ለሀብቴ አይራራም። ዩቲንክ ለኮሎኔል ሟቤ የሚራራ ይመስላችኋል? አይመስለኝም። እንደውም አስፈሪው ነገር ቤተ አማራን እርስ በእርሱ የማመታታት ትልቁ ስትራቴጂ። ምክንያቱም እነዚህ ሰዎች ትግሉ ወደፊት እንዲሄድ እንደማይፈለጉ ሰሞኑን በሚሰሩ ፕሮፓጋንዳዎች ገብታችሁ ማየት ትችላላችሁ። ትግሉ አያስፈልግም ወደ ማለት መጥተዋል። ትግሉ አያስፈልግም ካሉ ደግሞ ትግሉን ለማስቆም የሚያደርጉት ነገር ምንድን ነው? አንደኛ ቤተ አማራን እርስ በእርሱ ማወቅ ማመታታት ነው። ኮሎኔል ሟቤን ገድለው እነ ምሬ ወረው ገደሉት፣ እነ ምሬ መቱት ይሉናል። ከዛ ከምሬ ኃይል ጋር ወደ ግጭት ለመሄድ ሙከራ ይደረጋል። ስለዚህ በዚህ አጋጣሚ ቤተ አማራ ውስጥ ያለው ጠንካራ ትግል እንዲዳከም ሊሰሩ ይችላሉ። እና እኔ በጣም ጥሩ ነጥብ ስለተነሳ ይሄን ለመጨመር ነው። አይራራም። ኮሎኔል ሟቤን ሲያዩ አሳምነውን የሚያዩ የሚመስላቸው፣ አሳምነውን በውሸት የከሰሰው ኃይል ጀነራል ተፈራን ሲያዩ አሳምነውን የሚያዩ የሚመስላቸው እና ዛሬ ሌሊት ተገድለው ቢያድሩ ደስታቸውን የሚገልጹ ኃይል ጋር ነው አብሮ እየሰራ ያለ። የኮሎኔል ሟቤ እና የፋፍዴን ግንኙነት በሬ ካራጁ ነው። በሬ ካራጁ እንደሚተኛው አይነት ግንኙነት ነው እና በግልጽ ሊነገራቸው ይገባል። ያሉበት አደጋ መጠን በዚህ ልክ እንደሆነ ሊነገር ይገባል። ገብቶብኝ ነው። የቤተ አማራ ሰውም ይሄን ነቅቶ ኦኬ እኔ ምን ያደርጋሉ ብዬ ነው ማስበው። ያው ስልኩን ምናምን አስጠልፈው የነ መሬንም እንዳለ ፕሮፓጋንዳው እንደዛ ብለው ነው የሚሰሩት። ግን የሚመስለኝ እኔ ማለት በጣም ይሄ ነገር ስላሰጋኝ ነው ቃል በቃል የተናገርኩት። ይሄን አጋጣሚ አንተ ቤትም ስላነሳሁት ነው ደስ ብሎኛል። ለምንድን ነው ስልኩን ማስጠልፈው በመከላከያ ቦታውን ጠቁመው ወይ በድሮንም ሆነ ወሬቨር በምን በመከላከያ አስከብበው ቢሆን እንድመታ ያደርጉታል። ምክንያቱም ኮንቨርሴሽን ዴይ ቱ ዴይ እነሱ አብሮት የሚሰሩ ስለሆነ እነ ጌታ አስራደም ጋር እነ እስክንድርም ጋር ኮንቨርሴሽን አለው እና በዚህም ልክ ሊሄዱ ይችላሉ። እና እኔ ለኮሎኔል ፋንታሁን ተደጋጋሚ በዙሪያው ላሉ ሰዎች ውክልና ብሎ ለሰጣቸው አንድ የቀረኝ የለም። የመጨረሻ ስልክ ያቆምኩት ከኮሎኔል ፋንታሁን ጋር አንዱ በጣም ኮሎኔል አጠገብ ያለ ሰው እስክንድር ነጋ ምን አደረገ እዛው መሬት ላይ ማለት ነው። እስክንድር ነጋ ታቦትን መሰራት ያለበት ሰው ነው ሲለኝ አምዳን በቃ በዚህ ልክ አልጠብቅም። ኮሎኔል አጠገብ ያለ ልጅ እዛው የቤተ አማራ ልጅ እንደዚህ አይነት መልስ ሲመልስልኝ ልጁንም ብሎክ አድርጌ ኮሎኔል ፋንታሁን ጋር ደውል ነበር። ስልኩን እየተቀበልኩኝ መሬት ላይ ካሉ ፋኖችም ስልክ በየጊዜው ሲቀያየር በየጊዜው ይደርሰኝ ነበር። ስልኩ ደውል ነበር። አቆምኩ። ምክንያቱም በጣም የእስክንድር አምላኪዎች ዙሪያውን እንደከበቡትና የሆነ እንቅስቃሴ ቢንቀሳቀስ የሆነ ችግር ውስጥ እንዳለ ምናምን የተረዳሁት። ታቦት እስከሚሰራለታል መሰራትም ያለበት ሰው ነው ምን አደረገ ብሎ በዛ ልክ አጠገቡ ያለ ሰው ከመለሰልኝ ስለ እስክንድር በቃ ኮሎኔል አደጋ ላይ ነው። ምንም ከሌላ ሰዎችም ምክር ሊቀበልም አይችልም። ዙሪያውን በእነሱ ነው የተከበበው። እንዴ
ከአዲስ አበባ ሳይቀር እኮ የእስክንድር ጋሻ አጃግሬዎች ሄደው አጠገቡ ተቀምጠዋል። በጣም ብዙ ዙሪያውን እኔ እንደውም የሚሰሙኝ መስሎኝ አንዳንድ የእሱ አጠገብ ላሉ ሰዎች እባካችሁ ከተቻለ የእስክንድር ሰዎች የሆነ ጊዜ የሆነ ነገር ሊያደርጉ ስለሚችሉ ከነሱ ከወጣ እነዛን ሰዎች ካጠገቡ አስወግዳችሁ ነው ወደ እነመሬ ምርቅ ጋር ሄዶ መግባት ያለበት ቀድመው እንዳይመቱት የሚል ስጋት ላይ ይሄ የተናገሩት ከ5 ከ6 ወር በፊት ነው። አሁንማ ጭራሽ የፖለቲካል ሞት ስለሞቱ እነ እስክንድር ስላለቀላቸው አሁን የሚችሉትን ሁሉ የአማራን ትግል አፈር ያስበላል። በተለይ ቤተ አማራ ላይ ደግሞ የሰሞኑ የተለያዩ ሪከርዶች የድርድር ላይ አብዛኛው ጊዜ እያሳተፉ ያሉት ቤተ አማራ ላይ ያለ ኮሎኔል ፋንታውን ዙሪያ ያሉ ሰዎችን ኮሎኔልን ስለሆነ ቀድመው ይሄንን ሴራ ሊሰሩት ይችላሉ። በመከላከያም ሊያደርጉት ይችላሉ እና ኮሎኔል ፋንታውን አማራ ያላችሁ ልጆች በሙሉ አማራንን የምትሉ አጠቃላይ እንደ አማራ ይሄ ነገር ከመፈጠሩ በፊት ምክንያቱም እምነት ጋር ጭምር ድረስ ያነሱታል። አይታችሁ ከሆነ አንዳንድ ጊዜ ኮሎኔል እኮ ሙስሊም ስለሆነ ነው እንደዚህ የሚደረገው ምናምን የሚል የእምነት ጭምርም ቅስቀሳ ያደርጋሉ። ይሄ ሴራ ነው። ሴራው ቀድሞ ገብቷችሁ ዩሪም አንስቶታል። ይሄን ጉዳይ በኋላ ከማዘንና ከማላዘን ፎቶ ተሸክማችሁ ከምትዞሩ ይቺ ሴራ ቀድማችሁ ሊገባችሁ ይገባል። የአማራን ትግል ልክ እንደ ሰኔ 15 አንገታችንን እንድንሰብር ጥላሸት እንዲቀባ እየተደረገ ያለው በነጌታ አስራደና በነ እስክንድር ነው። እነ እስክንድር ደግሞ የመጨረሻ ካርዳቸውን ኮሎኔል ላይ ያደርጉታል ብዬ ነው ማስበው። እኔ ተናግሬ በኋላ ማዘን አልፈልግም። እንዳሳምነው ጽጌ የኮሎኔል ፋንታውን የተደጋጋሚ ተናግሬ ያለው ፎቶውን ይዤ መዞር አልፈልግም። ቀድሜ ነው መናገር የምፈልገው። ከዛ በኋላ አላዝንም። ኪሳራም ስላለው ኮሎኔል ፋንታውን አንድ ነገር ሆነ ማለት በአማራ ትግል ላይ ኪሳራ አለው። ይሄንን አስበው እነ መሬ ወዳጁም እና አበበም ሁሉም ሊጠብቁት ይገባል። ይሄን ነገር በጣም በጥንቃቄ መታየት አለበት። በአይነኝ ይዬ በጣም ነው የማመሰግነው ነገሮቹ ስለተነሱ። ቴንኪው በጣም ኦልራይት ቴንኪው ቴምር። 2% ባትሪ ነው ያለኝ። ስለዚህ ቻርጅ አላረገውም አሁን ስለምዘጋው፣ ምክንያቱም ቻርጅ ካረኩትኝ እናንተንም ከባህል ይይዛቸዋል። ይኸውላችሁ ኮሎኔል ፋንታውን ሟቤ በሚደረገው ጥፋት ውስጥ ምንም አያውቅም አይደለም። የጥፋቱማ ዋና አካል ነው። ይኸው እያየ ነው እኮ ነው። በቃ እኮ ግን 3 ሰዎች ልጥቀስላችሁ። ማስረሻ ሰጤ፣ ኮሎኔል ፋንታውን ሟቤ እና መከታው በዚህ ድርጅት ውስጥ ሴይ ያላቸው የሚመስላችሁ ከመሰላችሁ በቃ አልገባችሁም ፖለቲካው ማለት ነው። ኦኬ ማስረሻ ሰጤ ትልቁ ሚናው የእስክንድርን ሻንጣ መሸከም ነው። አሁን ዩቲንክ ከጌታ አስራደ እኩል ማስረሻ ሰጤ ማለት በአንድ ድርጅት ውስጥ እኮ የፖለቲካ ተጽዕኖ የሚኖርህ እኮ ባለህ የጦር ብዛት እኮ ነው። የመከታው ጦር የእስክንድር ጦር ስለሆነ እኔ አላቅም። መከታው የፖለቲካ ፍላጎት ያለው ሁሉ አይመስለኝም። መከታው ፀጉሩን አጎፍሮ ጥሩ መሳሪያ እየሰጠ ጫካ ውስጥ ስታዞረው ከዋልክ ምናምን ብዙ ችግር ያለበት አይመስለኝም። ፖለቲካ አይፈልግም መከታው። አሰግድ ፖለቲካ ስለሚፈልግ እኮ ነው እስክንድር አሳዶ ያሳደ እንዲያዝ ያደረገው። መከታው ግን ምንም አይነት የፖለቲካ ፍላጎት ስለሌለው የመከታው አይነት ሰዎች 1000 ቢኖሩ ከእስክንድር ጎን ችግር የለባቸውም። የፖለቲካ ጥያቄ አይጠይቁ። እነ መከታው ማስረሻ ሰጤ፣ ኮሎኔል ፋንታውን ሟቤ፣ እስክንድር ነጋና ጌታ አስራደን እኩል ካደረግ በፖለቲካው ተሳስተሃል። እነዚህ ፓፔት ናቸው። አሁን ማስረሻ ሰጤ መግለጫ ሲያሰጡት ዩቲንክ ሪል ፓወር እጁ ላይ ያለ ይመስላል። ሂዝ ሎስት እኮ ከሚወዳቸው ወንድሞቹ ትላንትና አብሮ እንጀራ ከቆረሳቸው ወንድሞቹ በመንፈስም በስጋም ተነጥሎ በሰቀቀን ውስጥ የሚኖር አንድ ሌጣ የሆነ ግለሰብ እኮ ነው ማስረሻ ሰጤዋል። ምንም አይነት የፖለቲካ ሌቭሬጅ የሌለው አንዳንድ ጊዜ ቁጭ ብሎ አልጋው ላይ ወይኔ የዛች ቀን ከወንድሞች የተለየው ቀን ምናል ግሬን በሰበረው ምናምን የሚል አይመስላችሁ? ድርጅቱ እኮ የፋፍዴን ነው፣ የጌታ አስራደ እኮ ነው። ከማስረሻ ሰጤ ይልቅ ምስጋናው አንዱ ዓለም አሜሪካ ቁጭ ብሎ ስልጣን አለው። ከማስረሻ ሰጤ ይልቅ የአፋድን ጦር ምስጋናው አንዱ ዓለም ቀስቅሶ ሊያዋጋ ይችላል በስልክ ከማስረጃ ሰጤ ይልቅ። በግልጽ ነው የምነግርህ። ኮሎኔል ፋንታውን ሟቤም ሂዝ ጀስት ዴሉዥናል። በስልጣን ጥማት ማበድ ብዬ ነው የምገልጸው። ኦኬ በስልጣን ጥማት ያበዱ ናቸው ሶስቱ። ማስረሻ ሰጤም በስልጣን ጥማት አብዶ ነው ከጎጃም የወጣው። እና አስረስ እነ ዘመነ ካሴ እነ ዝናቡ እነ ማንችሎት ከእስክንድር የተሻለ ቀርበውት ወይም ለሱ በሪዮት ዓለም ለኢትዮጵያ ተቆርቋሪ ሆኖ አይደለም።
የስልጣን ጥማቱ በአፍጢሙ ሊደፋው ሲል ነው ማስረሻ ሰጠ የወጣው። ዘመነ ካሴን አስረስ ማሬን ገልብጦ ጎጃም ላይ የእስክንድር ክንፍ ሆኖ መውጣት ይፈልግ ነበረ። እባቤ ልቡን አይቶ እግር ነሳው ነው። ኮሎኔል ፋንታሁን ሞሀቤም ተመሳሳይ ነው። የስልጣን ጥማት፣ ከፍተኛ የሆነ የስልጣን ጥማት። እንዴት እኔ እያለው መሪ ወዳጆ ይመራል የሚል 2 ዓመት ሙሉ በህወሓት ጦርነት ሲዋጋ የነበረን መሪ ወዳጆ የሚባል ጀግና እንዴት እኔ እያለው የሚል ግብ ግብ። ከዛ እስክንድር 2 ስልጣን ሰጣቸው። በዚህ እድሜያቸው አንዱንም በቅጡ በተወጡት። ሁለቱ እኮ ይከብዳል እኮ። ምክትል ሊቀመንበር እኮ ብዙ የወረቀት ስራ አለው። በነገራችን ላይ ምክትል ሊቀመንበርና የጦር መሪ አድርጎ ሰጣቸው ለኮሎኔል ፋንታሁን ሞሀቤ። ምክንያቱም የስልጣን አፕታይት ነበር የነበራቸው። እሱን አስታገሰላቸው። አለቀ። መከታው ኦፍኮርስ እሱም አሰግድን የተገዳደረው በስልጣን ፍላጎት ነው። ግን አንድ ነገር የምናገረው እስካሁን ባየሁት እንቅስቃሴ መከታው የፖለቲካ ፍላጎት የለውም። መከታው ጦር ይዞ መሽከርከር ነው የሚወደው እሱ። እኔ እንዲያውም አስታጥቃችሁ የሆነ አርሲም አካባቢ ጦር መስረታችሁ ብትጠሩት ሊሄድ ይችላል ምናምን። የጦሩ መሪ መባል ብቻ ነው መከታው የሚፈልገው። የፖለቲካ አስፓይሬሽን የለውም። ኢንድ ግብህ ምንድን ነው? የሸዋ ጠቅላይ ግዛት ስትል ምን ማለት ነው? ይቺ ኦሮሞ 75%ቱን ነጥቆ 25%ቷ ያለችው ኩርማን መሬት ናት የሸዋ ጠቅላይ ግዛት ብለህ የምጠራት? አስኪንግ ግልጽ ጥያቄ ነው የምጠይቀው። መከታውን ሄደህ ዋዱ ዩሚን ብለህ ጠይቀው እስኪ። የሸዋ ጠቅላይ ግዛት ለአንተ ምንድን ነው? ለምሳሌ ጌታ አስራደን ሄደህ የተከበርክ ጌታ አስራደ ደህና ዋልክ፣ የጎንደር ጠቅላይ ግዛት ለአንተ ምንድን ነው በለው። ኦ ይልሃል። እኔና ዶክተር ምስጋናው ቁጭ ብለን ባወራ ነው መሰረት ሙልጌታ የሚባል ፕሮፌሰር አሜሪካ የጎንደር ክልል ጥያቄን ምናምን በጠየቀው መሰረት መሳፍንት ባዘዘው የሚባል በፖለቲካ ውስጥ የነበረ ሰው ከዚህ በፊት በነገረኝ መሰረት አያሌው መንበር የሚባል የተገደልን የሙሾ ፖለቲካ አቀንቃኝ ደጋግሞ በነገረኝ መሰረት ይልሃል ጌታ አስራደ። የጎንደር ጠቅላይ ግዛት ማለት ከላስታ ላሊበላ ባህር ዳርን አጠቃሎ የምናምን ጎንደር የአባቶቻችን ርስት የምናምን ምድር ነው ይልሃል ጌታ አስራደ። ልብ ውስጥ የቀበረው ሴራ ይሄ ነው። ጠቅላይ እዝ ሲልህ የጎንደር ጠቅላይ እዝ ላስታይኔ ነው እያልህ ነው። በነገራችን ላይ ጌታ አስራደ የጌታ አስራደ የመሬት አስመስላሽ የመሬት ላጭ ፖለቲካ ነው። ግልጽ ነው የምነግርህ። ይህንን ከዚህ በፊትም ነግሬሃለሁ። የጌታ አስራደ ጠቅላይ እዝ